ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ አማራነት እየተወሰደ ስንል ወልቃይት አለ፣ ራያ አለ፣ ደራ ሸዋ አለ፣ መተከል አለ። ስለዚህ ሁሉም እነዚህ ከጎንደር የተወሰደው አሁን በቅርቡ የትግራይን ጦርነት በማስመልከት እንግዲህ አማራው ከጀርባ ይወጋኛል ብሎ በማሰቡ ምክንያት ሆም ብሎ ሂዶ ተሰብስቦ ጀነራሉንም ራሱም ሂዶ ከሱዳን ፕሬዝዳንት ጋር አውርቶ ከጦር ኃይሎች ኤታማዦር ጋር ወታደሮች ጋር ኃላፊዎች ጋር አውርቶ እንዲቆጣጠሩት ያደረገው የጎንደሩ በጣም ብዙ አርሶ አደርን ብቻ ሳይሆን ለኢትዮጵያ ዶላር ማምጣት የሚችል ለማፈራችንን ለምቦታችንን አልፋሽጋ ደለሉ አልፋሽጋን ከመተማ እስከ ቋራ ያለውን 3 ሬክታንግል ነው። እሱን ለማን ሰጥቶብናል ነው? ለሱዳን ሰጥቶብናል። ማን የሰጠብን? አብይ አህመድ ነው፣ ብልጽግና ነው። ለምን የሱዳን ሰራዊት የትግራይና የአማራን ህዝብ የኤርትራን ህዝብ እርስ በርስ ማጫረሱ አልበቃው ብሎ አማራ ከጀርባ እንዲመታ አማራ የህዋትን አብሮ ካዳከመ በኋላ ጉልበቱን አፈርጥሞ እሱን እንዳይታገለው በማሰብ ከሱዳን ጋር እንዲፋጭ በማለም እንግዲህ ኤርትራ ጋር አማራ ይፋጭልኛል ብሎ ነበር፣ እርስ በርስ ይተላለቅልኛል ብሎ ነበር ከህዋት በኋላ ከኤርትራ ጋርም ሊያፋጭን። ስለዚህ ይህ በእነ ኢሳያስ አፈወርቂ በኤርትራውያንና በአማራ ፋኖች ይሁንታነት አርቆ ሐሳቢነት እንግዲህ እንዲቀር ተደርጓል ከኤርትራ ጋር። ያ አልበቃው ሲል እንግዲህ ከሱዳን ጋር አልፋሽ ጋር ደለሎን ሰጥቶ ሊያጫርሰን የሰጠብን መሬት አለ። ይህ መሬት ማለት እንደ መተከል ነው። ይህ መሬት ማለት እንደ ወልቃይት ነው፣ እንደ ራያ ነው፣ እንደ ደራሸዋ ነው። ደራሸዋ ማለት እስከ ሞጆ ይሄዳል፣ ያልፋል። ከሞጆ እስከ አምቦ መስመር ይሄዳል፣ እስከ ሰበታ ይሄዳል። ስለዚህ ያልበቃው ብሎ ከሚሴን አጣየን አውራ ጎዳናን ጨምሮብናል ሸዋ ላይ። ይህን የወሰደው ሸዋ ላይ የደራ ሸዋ የሚያመርተው ምርት ብቻ አይደለም፣ መተከል ወርቁም ማዕድናት እንዳለ ማዕድናትም ምርታማነትም የሚሰጠው መተከል አለ። መተከል ማለት ከቻግኔ እስከ ጊምቢ ድረስ ነው። ማምቡክን ካማሽን አካሎ የደቡብ ሱዳን ደንበር ይዞ እስከ ጊምቢ ላይ እስከ ነቀምት ድረስ የሚደርስ ነው መተከል ማለት። ሙሉ ወለጋ ነው የሚጨምራል መተከል ማለት። በፊት ወለጋ ክፍለ ሀገር ይባል እንጂ ከወለጋ ከመተከል ተቆርጦ ወደ ወለጋ የተወሰደ አለ። ስለዚህ ማሰብ አለብን። ራያ ምርታማነቱ በጣም እጅግ ከፍተኛ የሆነ ምርት የሚያመርት ነው ራያ። ስለዚህ ይህን ሁሉ የሚያስመልስልን አማራነታችንን ማስቀደም መቻል አለብን ሁላችን በአንድነት።